ሩታንም በእንደዛ መንገድ ወደ ህይወት መመለስ ፈልገ እቺንም ከህይወት በእንደዛ አይነት መንገድ ማስወጣት ፈልገ አብርሃም አይሆንም በቃ ሃይዌይ ማድረግ አለብህ እቺ ልጅ አባቴ ላጣርገ ነው ከህይወት ነቅለ ማስወጣት ያለብህ አንድ ሰው ጫማ ውስጥ ጠጠር ቢገባ እስከነጠጠሩ ይራመዳል እንዳይራመድም እኮ ምቾት ነው የሚነሳ በትክክልም እንድትራመድ አያደርግም እኮ አንተ ይወንክ ያለው ይሄንን ነው በቃ ሄርሜላ በህይወት መምጣቷ በትክክል እንዳትራመድ በትክክል እንዳታስብ በትክክል እንዳተኛ ማደረገች እኮ በሰው ፊት ኮንፊደንስ እንዳይኖር አደረገች ጥያቄ ያለውን ህይወት ይዘ እንድትኖር አደረገች እንዴት ሚስት ላይ የሚል ሰው ብዛቱ በሽ ነው አይደለ አብርሃም እንዲህ ነው የተባልከው በሄርሜላ የተነሳ ነው አይደለ ትዳር ይያለ ልጅ ይያለ እቺን የመሰለች ልጅ ጥላ ከሄርሜላ ጋር የማይሆን ግንኙነት ውስጥ መግባት አይደለ ትዳርን በትክክል መፍታት እየቻል ማስተካከል እየቻል ሰውዬ ምን ሆኗል አውቆ ነው ወይ ግማሹ መተት ተሰርቶበት ሊሆን ይችላል እንዴ ተደርጎበታል አይምሮ ልክ አይደለም አባተ ራሱ ግራ እስኪጋባብ ድረስ ስለዚህ አብርሃም ብልጡ ነው የውሳኔ ሰው በህይወታችን ውስጥ የውሳኔ ሰው ካልሆንን አንደኛ ጊዜያችንን እድሜያችንን ጤናችንን እናበላሻለን ሁለተኛ የመስራት ጊዜያችንን ወይ የመለወጥ ወይም ደግሞ ያንን ነገር ከህይወታችን ወስነን በማስወጣታችን እድገታችንን እንዳይዘገይ ልናደርገው እንችላለን አየ በብዙ ነገር እንዳንለወጥ ሊያደርገን የሚችለው ነገር ብዙ ነገራችንን ይዞ ሊያስቀረን የሚችለው ሰይጣን ብቻ አይደለም እኛው ራሳችን መወሰን ባለመቻላችን በቃ ፍርሃት ምን ሆናለሁ ብለ ራሱ አብርሃም እንደ በግ እንደዚህ ጎትቶ ይዟት መጥቶችን ልጅ ሩታ ናት በቃ መጣ ውጭልን እንዲሁኝ አብርሃም እኔ አንተም ብሆን ማለት ነው ሚስትህን ምናምን ነገር ወደ ኋላ ታረጋትና በቃ እቺን የመሰለች ጨረቃ ሚስት አስመለጠሽኝ ነበር ልዋጥስን ነው እንደዚህ ነቅላ ያወጣችኝና በቃ ከዚህ በኋላ ሄርሜላ ይብራብን በቃ ላሽበል አይሆንም በቃ እስከዛሬ ድረስ ጨልሞብኝ ነበረ ብርሃን በሆነችው ሚስቴ ሁሉ ነገር ተገልጦልኛል በቃ ስተት ውስጥ ነበርን የማይሆን ግንኙነት ውስጥ ነበርን የማይሆን ነው በቃ ላሽብት ነው ይሻለሽ ነበር ማለት ያለብኝ የኔ ምስኪን ሩታ በቃ ይሁን እኔና ባለቤቴ በቃ ወስነናል ምናምን ይኸውልህ እኔና ባለቤቴ ያለችው ወይ እኔ ወስኛለሁ ማለት ትችላለሽ በቃ አንተ ዱዳ ሆንክ ታዲያ ምን ታደርግ ልጅቷ በአብርሃም ህይወት ውስጥ ሩታ 3 አመት ሙሉ ረዳት ሆና ጎማ ቀይራ መኪና አጥባ ስንት ነገር አድርጋ ያለ ጭንቀት መሪውን ይዞ እየሾፈረ የነበረን ሰውዬ ረዳቱን አስወጥቶ ረዳትን አባርና እኔ ካልገባው ብለሽ ሰውዬውን ትርምስምሱን ያስወጣሽ እኮ አንቺ ነሽ ስለ አይደለም ማለት ስላላወቃት ነው እንዳልልክ ማለት ነው ታውቃታለህ ብዙ ጊዜ አብራችሁ አሳልፋችኋል እኮ ግን ደግሞ በዚህ ሰሞን የነብይ እልህ ይዟት ነው አብርሃም እኔ ካንተ ጋር ስለሆነ እንዴ ትክክል የለውም ትጉዳይ መጣ መጎዳት መርጣ ልገሽ ነው ወንድ ልጅ ቆረጠ ልብሽ ተመልሶ ነው አብርሃም ምን አስነክታ ነው እቺ ልጅ አረ ምን ታስነካዋለች እናቴ አስነክታውማ እኮ ባሏ አድርጋው እኮ ልጅ ወለደችለት የገዛ ሚስቱ የልጁ እናት ደግሞ ምን ታስነካው እናቴ ከማስነካትም በላይ አንቺ እንደምትዩ ቁጣንጥኝም ይሁን ከደብተራም በላይ የሆነ ልጅ እኮ ሰጠችው ወይዘሮ ነው ማሚ ሄርሜላ እንዴ ታይን እንጂ ጭራሽ የገዛ ሚስቱ ምን አስነክታው ነው እኛ እኮ ነበርና አንቺ ምን አስነክተሽ ነው ብለን እኮ ግራ ይገባል አንዴ ምን አስነክታው ነው በቃ ስንል ደግሞ እዚህ ጋር ደግሞ ሌላ ነገር ይሆንብናል እንኳንም አላስነካሽ ብታስነኪው ማኖሮ ልጁ እንደዚህ ቀልቡ ወደ ቀልቡ ማይመለስም ነበር ወይም አስነክተሽው ከሆነ ደግሞ ካሽፏል በቃ ኤክስፓየርድ በሆነ ደብተራ ነበር ያሰራሽበት ወይ ጠንቋይ እንጂ እስከዛሬ ማሳት ታሰሪበት ቀርተሽማ አልነበረ ያሰራሽባቸው ሰዎች በቃ ኤክስፓየርድ አድርገው ነበር ማለት ነው ብርሽ ነው ችግር የለውም አሁን ይኸውልሽ ፈቀደልሻለሁ ስትደሰት ምን ከጎንክ ነኝ እሺ እሷን ዝም በላት ማለት ልጁ እኮ የአእምሮ መምተኛ አደረገችው በራሱ መወሰን የማይችል ምንም የማያውቅ በቃ ችግር ታማሚ ያደረገችው እኮ ልጁ እንዴ እኔ ከጎንኝ እኔ እንደዚህ አድርጌለት ታይንጃራ እንዴ አብርሃም ነው ሰውየው ሩታን የመሰለ ልጅ አሳምኖ የጠበሰ እንድታፈቅረው ያደረገ የፍቅር ጥያቄ እንድታቀርብለት ያደረገ ከዛም አልፎ እንድትወድለት ያደረገ የህይወቴ አጋር ይሆናል ብላ እንድትተማመንበት ያደረገ አብርሃም እኮ ነው ፊት ለፊት ይቆመው ዝም ብሎ አብርሃም አይደለም አንቺ ያገኘሽው የዛሬ 4 ወር 5 ወር አብርሃም ማንም ደበራት ትክክለኛ እሷ ትፈልጋለች እኮ ሩታ እንዲደብራት እንደው ፌንት ብትበላ ሁሉ ደስታዋን አትችልም የምር ስለማትወድ እንጂ የምር ብታፈቅር ኖሮ ሄርሜላ ፌንት ትበላ ነበር ሄርሜላ እኮ አፍቃሪ ናት አንተ እኮ የፍቅር ጥያቄ ቀርቦልህ እኮ ነው ፌንት የበላው እሷ እንዴት ፌንት አልበላችም ይሄ ራሱ ጥያቄ ሊፈጥርብህ ይገባል ጋሼ እንዴ ተው አብርሃም እንዴ ቀስ በቀስ አስኬዳለሁ ብለህ ቀስ በቀስ ልትሄድ ድጋሚ ኧረ አንሰማም አሽመድምደን ነው የምናስቀምጥ አሁን እኛ ነን ጣንጢ የምናስተራብህ አንሰማም ከዚህ በኋላ ምን ምክር ነው በቃ ዛሬ ይኸውልህ አሸንፈን ሀቢቢ ምን ይባላል አሁን አቤት ለማንኛውም ሰላም ጤና ይስጥልን ውድ ቤተሰቦች እንደምቆያችሁ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ ምቾት የሚነሳችሁን ጫማችሁ ስገባችን ጠጠር ልክ እንደዚህ እንደ ሩታ ነቅሎ የሚያወጣ የህይወት አጋር ይስጣችሁ ሌላ ምንም አለላችሁ በቃ የዛሬ ምርቃት ይሄ ነው በቃ አባቢ
ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ እስኪ ዛሬ ዝም ብለን 60 ሺህ እንሙላት። እስኪ የምሬ ነው 60 ሺህ እስኪ እንሙላት። እቺን ሰብስክራይብ 60 ሺህ እንሙላት። እኔ 100 ሺህ ከገባ ማለት ነው የምሬ ነው ከሚስቴ ጋር ነው ቪዲዮ የምሰራው። በቃ ያበደ በቃ የካፕል ፍቅር ቪዲዮ ነው የምሰራው። ተነጋግረን ጨርሰናል። ስለዚህ ከኔና ከአብርሽ ከኔና ከውድ ባለቤቴ ህይወት መውጣት ያለበት ሰው አለ። ያንን ሰው ደግሞ ፊት ለፊት እኔም ባለቤቴም ሆነን አብረን ልናወራት ያው ግልጽ ነው ታውቋታላችሁ፣ ሄርሜላ ናት። እሷን ጠርተናታል። ደስ አይልም? የሆነ ባለቤቱ ራሱ ባለቤቴ ሲል ነው የሚያምረው። አያቸው አይደለ? የሆነን ነገር ራሱ ባለቤቱ እኔ ነኝ ባለቤቱ ሲል ያስታውቃል። ራሱ ሞገሱ፣ አነጋገሩ ራሱ ያስታውቃል። በቃ የሱ ስለሆነ በኮንፊደንስ ነው፣ ግራ በመጋባት በመጠራጠር ምናምን አይደለም። የኔ ሊሆን ይችላል የኔም ላይሆን ይችላል በሚል ጥርጣሬ አይደለም ባለቤትነቱን የሚናገረው። አያችሁ በቃ እኔና ባለቤቴ ደስ አይልም? ቃሉ ራሱ ደስ ይላል። ለሷ ግን መንገራችን ተገቢ ነው። ቀስ በቀስ እኔ ራሴ ብሸሻት አይሻልም? በጣም ተገቢ ነው እንዴ? ተነጋግረን ከጨረስን በኋላ ነው እንዴ? አንተ ደግሞ እዚህ ጋር ሌላ ሀሳብ ሳይሆን ዝም ብዬ ሳስበው ይከብዳል፣ ይደብራል። ትክክልም ነገር አይደለም። ገባሽ? ምንድነው የሚደብረው እኮ? በቃ ቀስ በቀስ ከፈለገች እንትን እንላለን። ሀቢቢ መርዶ አይደለም እኮ የምትነግረው። ወይ የሆነ ቤተሰብ ሞቶ ወይ እናት አባት ሞቶ እኮ አይደለም የምትናገረው እንዴ። ቀስ በቀስ እንዴና ቀስ በቀስ እንቁላል በእግሯ ትሄዳለች ሲባል ሰምተህ አታውቅም? አንሰማም። የምን ቀስ በቀስ ነው? ለስንቱ ስሜት ተጨንቀህ ትችላለህ አብርሃም። በቃ እንደዛ አይነት ባህሪን ከህይወት ማስወጣት አለብህ። በነገራችን ላይ የምታዝንላቸው የምትጨነቅላቸው ሰዎች ሊኖሩ ይችላሉ። እነዛ ሰዎች ለህይወት እንቅፋት ያልሆኑ ለአንተ የሚያስፈልጉ በአንተ የተነሳ እነዛ ሰዎች እንዲጎዱ የማትፈልጋቸው ሰዎች በህይወት ውስጥ ይኖራሉ። ይህንን ስሜት ለነዛ ሰዎች ነው ማድረግ ያለብህ እንጂ እንቅፋት የሆነብህን አባቢ ትዳርህን በትኖ ሜዳ ላይ ሊጥል የተነሳን ዘንዶ እንበለው እንጂ ወደቀ ዘንዶ እንዴ ቀስ በቀስ ምናምን ተው እንጂ። የምን ቀስ በቀስ ነው ብራዘር? ነቅለህ አውጥተህ ነው መጣል ያለብህ። በቃ አከተመ። በሽታ እኮ ነው ይሄ። በሽታን እንዴት ትታገሰዋለህ ብራዘር? ለበሽታ እንዴት ታዝናለህ? ለበሽታ እንዴት ጊዜ ትሰጠዋለህ? ወፍ ብራዘር፣ እንደዛ የሚባል ነገር የለም ሀቢቢ። ነቅለህ ጣል በቃ። ይሄንን ጊዜ ምናምን የሚባል ነገር እኛ አንስማማም በእንደዚህ አይነት ጉዳይ አብርሃም። አሁን ትትናህን ይሄ ማዘንህን ምናምን ተው፣ እዚህ ጋር አይሰራም። አሁን ራሴ እረቃታለሁ በአንዴ ይህንን ነገር እንትን ስንል ሊደብራት ይችላል። ኖርማል ነገር ነው። ሲጀምር ቢደብራትስ እንዴ? ሲጀምር እንዲደብራትም እኮ ነው የምታስወጧት። ትክክለኛ ህይወት ውስጥ እንዳልመጣች፣ በትክክለኛ መንገድ እንዳልሆነ፣ የባል ምርጫዋ ትክክል እንዳልሆነ ብቻ ሳይሆን ኃጢአትም እንደሆነ ነግረ ነው እንጂ በቃ ተሳስተሽ አሳስተሽ ነበረ ጌታ ይገጽጽሽ ምናምን ብለህ ነው። እንደውም ከቻልክ አንበርክከ ራሱ በጸልይላት ደስ ይለኛል እኔ እንጂ እዚህ ጋር መተህ ምናምን ነገር በአንዴ አረ ጎበዝ ፉፉ ነው ፉፉ አባቢ አንሰማም። ኖርማል ነው። እንዴት ኖርማል እንደሚሆን ታውቃለህ? ትክክለኛውን ነገር ነው እያደረግን ያለ ነው። እኔም አንተም ተስማምተንበታል። ብዙ አውርተናል። ብዙ መፍታት ያለብንን ነገር ፈተናል። በነገራችን ላይ እሷ እኮ ለሩታ ይሄን ስሜት አልተሰማትም። ለሩታ እኮ አላዘነችም። እሷ ሩታን ልጇን ያላባት ለማሳደግ እንድታሳድግ የሚያደርግ ውሳኔ ስትወስን እኮ አራራችም። አንዴ አላሰበችም እኮ ያለ ማድረግ። ሩታ ሚስት እንደነበረች ራሱ የምታስብ ራሱ የምታቅ ራሱ አይመስለኝም። እኔ እነዛን ሁሉ ድርጊቶች ስታደርግ ያ ሁሉ ሰው ሲቃወማት ምንም ያልመሰላት የአእምሯ ልክነት ያጠራጥረኛል። እኔ ብራዘር ለሚስት ያራራች፣ ለአንተ ያራራች፣ ለትዳራ ያራራች፣ ያራራች ለልጅ ያራራች ሴትዮ ምንም አይነት መመሳሰጥ አያስፈልግም እዚህ ጋር በቃ የአንተ ትልቁ ድክመት ይሄ ነው። ማስወጣት ያለብህን ከህይወት ውስጥ ነቅለ ማስወጣት የማትችል ከሆነ ብዙ ርቀት ልትሄድ ትችላለህ። በስተት መንገድ ከሷ ጋር የማይሆን ሪሌሽን ግንኙነት ውስጥ ልትገባ ትችላለህ። አሁን ትክክል እንዳልሰራና ከሷ ጋር የነበረ ግንኙነት ሮንግ እንደሆነ፣ በትዳር ላይ የማይገባ ድርጊት እንደሆነ ካመንክ፣ ትዳሬ ይበልጣል፣ ሚስቴ ትበልጣለች፣ ልጄ ይበልጥብኛል ብለህ ካሰብክ፣ እውነትም በሙሉ ልብ ከሷ መራቅ ከፈለግ ቀላል ነው ብራዘር። አታካብዳው፣ አታወሳስብ። ማለት እንደዚህ ብዙ ጊዜ ይኸውልህ ማለት እንደዚህ ነገሮችን እያባበልክ ነው እንደዚህ አይነት ነገር ውስጥ የተዳረስ ነው አይደለ? ከዚህ በፊትም ይሄ ነገር እንደማይደገም እኔ እናንተ ደግሞ በደንብ ተነጋግረን ተስማምተናል። ስለዚህ ያወራነውን የተስማማውን ነገር ትመጣለች፣ ፊት ለፊት የሚገባትን ነገር በሙሉ ነግረሃት ትወጣለች ከህይወታችን ማለት ነው። ለኮሽ ሌላ ጊዜ ቀስ እያልን ብንነግራት ይችላል። በአንድ ጊዜ ዛሬ ሁሉ ነገር ከምንነግራት
ቀስ በቀስ እያልን ብንነግራት ይሻላል። በነገራችን ላይ አብርሃም አሁን እንደዚህ አይነት ስሜት ውስጥ የገባው ለእሷ ስሜት አዝኖ እንዳትጎዳ ምናምን ሳይሆን በቃ አንድ ጊዜ ከእሷ ጋር የማይሆን ግንኙነት ውስጥ ገብቷል። በቃ የሆነ አይነት መዋሃድ ውስጥ እንበለው ብቻ የሆነ አይነት ግንኙነት ውስጥ ገብቷል። የማይሆን ርቀቶችን አብረው ተጉዘዋል። ያኔ ማስቆም ይችል ነበረ። ያኔውኑ እሷ ወደ ህይወቱ ስትመጣ ኖርማል ማድረግ አለበት። እኔ ከትዳሬ ጋር ትዳሬ አደጋ ውስጥ ወደቅ እንጂ እኔ ባለ ትዳር ወንድ ነኝ ብሎ እሷን ገደብ መስጠት ነበረበት። ባውንደሪ ማበጀት ነበረበት በሱና በሄርሜላ መካከል። ያን ባለማድረጉ የማይሆን ርቀቶችን አብሯት ተጉዞ ነው ዛሬ ላይ ለእሷ ይህን መናገር የከበደው። ምክንያቱስ ያኔውኑ ከራሱ ማራቅ ይችላል። ያኔውኑ እንዳመጣጧ መመለስ ይችል ነበረ። ያን አለማድረጉ ዛሬ ላይ በኮንፊደንስ እንዳይናገር አደረገው። አያችሁ ወንዶች መጠንቀቅ አለብህ ብራዘር። ዛሬ ላይ የሆነ አይነት ስሜት ውስጥ ሆነ በቃ አሪፍ ስለሆነ የተመሽታ ምናምን ነገር በቃ ታብታብ እያደረግክ ምናምን ነገር አንተ የማይሆን ላይፍ እየቀጨ ሊሆን ይችላል። እሷ ግን እንደዛ አይነት ስሜት አይሰማትም። ነገ የራሴ ያደርገዋለሁ ብላ ነው እግሯን የምትከፍተው አንድ ሴት። ስለዚህ የማትቀጥሉትን ህይወት ተስፋ ለመስጠት አብራችሁ አታድሩ። አብራችሁ የሆነ አይነት ነገር እንኳን ባይፈጠር በነዛ ግንኙነት ውስጥ በነዛ ሳቅ በነዛ ጨዋታ ውስጥ በነዛ መዝናናት ውስጥ ምናምን ነገር ተስፋ ለመስጠት አንድ ሴት ከአንድ ወንድ ጋር የምትሆነው ተስፋ የሚባል ነገር እኮ ነው። በቃ ነገ የራሴ ያደርገዋለሁ ልታገሰው ምናምን የሚሉ ነገሮችን እኛ አለማሳየት ያም ነገር እንዳይፈጠር ምንፈልግ ከሆነ ከዛች ሴት ጋር ቀጣይ ህይወት እንዲኖረን የማንፈልግም ከሆነ ደግሞ በዛም ደረጃ ያችን ህይወት ወደ ህይወታችን አለማቅረብ። የብዙ ሰዎች ህይወት የብዙ ሰዎች ትዳር ተበላሽቶ የሚቀረው በእንደዚህ አይነት ደካማ ወንዶች ናቸው። በቃ እንደዚህ አይነት ደካማ ወንድ በሻለ ከተማ ውስጥ ዝርክርክ የሆነ ወንድ በቃ ቆፍጠን ማለት የማይችል ማስጠጋት ያለበትንና ማራቅ ያለበትን ለይቶ የማያቅ በስሜቱ ብቻ የሚነዳ ወንድ ነው ከተማ ውስጥ የሞላው። ለዛውም ባለ ትዳር ሆኖ ማለት ነው። ሲንግሉማ እንደፈለገ ይሁን በቃ የራሱ ጉዳይ ይጂ ከዚህ ብሎ ነገር ላሽ ይላታል። ዛሬውኑ ነው መሆን ያለበት እንዴ? ዛሬውኑ ነው መስማት ያለባት እሷም። ትንሽ ግራ ያጋባል። በነገራችን ላይ ሩታ እንዳትፈጫው ምንም በዛ ሂሳብ እንዳትስማሚ። ይሄ የትዳርሽ ጉዳይ ነው። በቃ ይሄ የባል የሚስት የሴት የወንድ ምናምን ነገር የወንድ የበላይነት አባወራ ምናምን የሚሉ ነገሮች እዚህ ጋር አይሰሩ። በቃ ይሄ ሁለታችሁንም እኩል የሚመለከት ጉዳይ ስለሆነ እንዳትፈጩ። የፈለገ ስሜቱ ይክፋው የፈለገ ይደብረው ማድረግ ያለብሽን ነገር ዛሬውኑ ማድረግ አለብሽ። ምንድነው ቆይ ግራ የሚያጋባው? አይ በአንድ ጊዜ አንቺ ራስሽ እንደዚህ ተቀይረሽ ወደ እኔ መምጣት ከዛ እኔ ደግሞ ከአንቺ ጋር መስማማቴ እሷን እንትን ይላታል፣ ትንሽ ያስደብራል ማለት አልገባኝም። ሲደብራት ብሎ ሲደብራት ይደራ እንዴ? አውርተን ጨርሰናል እንዴ? ነው ወይስ ሌላ የምትጨምረው የምትቀይረው ምናምን ሐሳብ ካለ ኖርማል ነው ነገር። ይሄ ሰውዬ ግን የሆነ አሙኛኝ ቁንጩ የሚባል መንፈስ አለበት። የምሬን ነው የምላችሁ። በዚህ ደረጃ ምናምን መረዳት በቃ እንደማይሆን እኮ ያቺም ሴት እኮ ታውቃለች እኮ ሲጀመር ወደ አንተ ስትመጣ ሄርሜላ ሊሆንም ላይሆንም ይችላል የሚል 50-50 ነው ይዛ የመጣችው እንጂ 100% ሙሉ እርግጠኛ ሆና አይደለም እኮ። 100% እርግጠኛ የምትሆነው እሷ አንተን ከሚስት ለያይታ ትዳርን ይፈታለታ ነው በቃ። አሁን ላይ ግን ታውቃለች እሷ የዚህን ያክል ሞኝ አይደለችም እኮ። እንደዛ አይነት ሴቶች የተረገሙ ናቸው። በጣም ብልጥ ናቸው። የክፋት ብልጥ ማለት ነው። አሁን አንተ ምናምን ከህይወቴ ውጪ ምናምን ስትላት ልትቆዝም ትችላለች። እንዴት ምናምን ነገር እስከዛሬ ድረስ አብረን አሳልፈን ያ ሁሉ ነገር ምናምን እነዛም ምሽቶች እንደዛ አቃስቼ ምናምን ልትል ትችላለች። እንደፈለገች ብታቃስት አይመለከትህም ብራዘር። በቃ በገዛ እጇን ያቃሰተችው ሌላ አዲስ ነገር የለውምና በቃ መወሰን አለብህ። የምንም መቅለስለስ የሚባል ነገር የለም እዚህ ጋር። እነዚህ ስሜቶችን እንደውም ያኔ ነበረ ለሚስት ማሳየት የነበረብህ። ሚስቴ ወይኔ በዚህ ደረጃ ሰዎች እንዲናገሯት እያደረኩኝ በቃ የማይሆን ነገር ነው እያደረኩ ያለሁት ብለህ እንደዚህ አይነት ስሜት ሊሰማ የሚገባው ለትዳርና ለትዳር በቃ ትዳር ማናት ሚስት አከተመ ብራዘር። ሌላው ትርፍ ነው። ቤተሰብህን አስቀድም። በህይወት ውስጥ እንዳይከፋብህ እንዳያዝንብህ ምንም እንዳይጎድልባቸው መጨነቅ ካለብህ መጀመሪያ እግዚአብሔር የሰጠህን ቤተሰብህን እናትና አባትን አይደለም። እሱ ችግር የለውም እሱ ይደርሳል። እነሱ የራሳቸው ህይወት አላቸው። እነሱ ለራሳቸው ህይወት መጨነቅ ይችላሉ። ትላልቅ ሰዎች ናቸው። ብዙ የህይወትን ውጣ ውረዶች ያዩ ናቸው። አንተ አሁን ገና በዳዴ እየሄደ ያለ ትዳር ነው ያለ። ይሄ በዳዴ እያለ ያለን ትዳር በሁለት እግሩ የማቆም ኃላፊነት አለብህ። ስለዚህ መጨነቅም ያለብህ ትኩረት መስጠትም ያለብህ ማዘንም ካለብህ መሳቅም ካለብህ በቃ ይኸው ለትዳር ብቻ ነው። እሷን እንዳይደብራት ብዬ ነው። ለምን ይደብራታል? ቆይ ከሰው ህይወት ውስጥ መውጣት ተገቢ ነውና እንዴት ይደብራታል? እንጃ ብቻ እንዴት እንዳሰብሽው አላውቅም ሁሉንም ነገር። ብራዘር በደንብ ነው ያሰበችበት። ማናችሁም የሆናችሁ ትዳር ውስጥ ያላችሁ ሴቶች እንዳትታገሱ እንደዚህ አይነት ነገር ላይ ከባላችሁ ጋር እንዳትተባበሩ። በቃ እንደግ እንለወጥ የሚባሉ ሀሳቦች ላይ በቃ በደንብ አድርጋችሁ ተስማሙ። በቃ እንቆጥብ፣ ወጪ እንደዚህ እንቀንስ ምናምን የሚሉ ነገሮች በቃ ለትዳራችሁ ሊጠቅማቸው የሚችል ጉዳይ ላይ ተስማሙ። እንደዚህ አይነት ሀሳብ ላይ ግን እንዳትስማሙ። በቃ እሱ እዚህ ጋር ራሱን የሆነ ነገር ነፃ ለማውጣት ስለፈለገ ነው በሙድ አድርጎ ቀስ እያለ ምናምን ነገር። ሩታንም በእንደዛ መንገድ ወደ ህይወት መመለስ ፈልገ እቺንም ከህይወት በእንደዛ አይነት መንገድ ማስወጣት ፈልገ አብርሃም አይሆንም።
አይሆንም በቃ ሃይዌይ ማድረግ አለብህ ልጅ አባቴ ላጥ አድርገህ ነው ከህይወት ነቅለ ማስወጣት ያለብህ አንድ ሰው ጫማ ውስጥ ጠጠር ቢገባ እስከነጠጠሩ ይራመዳል እንዳይራመድም እኮ ምቾት ነው የሚነሳ በትክክልም እንድትራመድ አያደርግም እኮ አንተ ይሆንክ ያለው ይሄንን ነው በቃ ሄርሜላ በህይወት መምጣቷ በትክክል እንዳትራመድ በትክክል እንዳታስብ በትክክል እንዳተኛ ማደረገች እኮ በሰው ፊት ኮንፊደንስ እንዳይኖር አደረገች ጥያቄ ያለውን ህይወት ይዘ እንድትኖር አደረገች እንዴት ሚስት ላይ የሚል ሰው ብዛቱ በሽ ነው አይደለ አብርሃም እንዲ ነው የተባልከው በሄርሜላ የተነሳ ነው አይደለ ትዳር ይያለ ልጅ ይያለ እቺን የመሰለች ልጅ ጥለ ከሄርሜላ ጋር የማይሆን ግንኙነት ውስጥ መግባት አይደለ ትዳርን በትክክል መፍታት እየቻልክ ማስተካከል እየቻልክ ሰውዬ ምን ሆናል አውቆ ነው ወይ ግማሹ መተት ተሰርቶበት ሊሆን ይችላል እንዲ ተደርጎበታል አይምሮ ልክ አይደለም አባተ ራሱ ግራ እስኪጋባብ ድረስ ስለዚህ አብርሃም ብልጡ ነው በቃ ስለዚህ አብርሃም ቆራጡን ብራዘር በህይወት ላይ በነገራችን ላይ ቆራጥ ባለመሆናችን በጣም ብዙ ነገር አተናል በጣም ብዙ ነገር አበላሽተናል መወሰን ባለመቻላችን የውሳኔ ሰው በህይወታችን ውስጥ የውሳኔ ሰው ካልሆንን አንደኛ ጊዜያችንን እድሜያችንን ጤናችንን እናበላሻለን ሁለተኛ የመስራት ጊዜያችንን ወይ የመለወጥ ወይም ደግሞ ያንን ነገር ከህይወታችን ወስነን በማስወጣታችን እድገታችንን እንዳይዘገይ ልናደርገው እንችላለን አየ በብዙ ነገር እንዳንለወጥ ሊያደርገን የሚችለው ነገር ብዙ ነገራችንን ይዞ ሊያስቀረን የሚችለው ሰይጣን ብቻ አይደለም እኛው ራሳችንን መወሰን ባለመቻላችን በቃ ፍርሃት ምን ሆናለሁ ብለ የሆነ ቢዝነስ ለስራ ፍርሃት የሆነ ነገር ውስጥ ልግባት ፍርሃት ለማግባት ፍርሃት አየ መወሰን አለብህ በቃ ፈርተ እስከመቼ ትዘልቀዋለህ ብራዘር ከ30 በኋላ እድሜ ቁልቁለት ነው እዛ እድሜ ላይ ስደርስ ደግሞ እንደገና ቁጭት ምን ነው ባደረኩት አባቢተው እንጂ ሞክር በቃ ከሆነ ይሆናል ካልሆነ አይሆንም በቃ ከተበላሸ ይበላሽ ሞክረኩ ነው የተበላሸው አባቢ ባብት ሞክር መበላሸትንስ በምን ታውቃለህ አሁን የምናየው አምፖል መብራት የፊቴ ላይ በራው እንዳለ ቤት ውስጥ መታበሩት መታጠፉት አምፖል እኮ ያ ሰው ያንን አምፖል ለመፍጠር 999 ጊዜ ሞክሯል አየ 999 አንድ መብራት አንድ አምፖል የማይበራበትን መንገድ አውቋል በነዛ ውስጥ ስንት ፈጠራዎችን ፈጠረ አየ ምን በማድረግ በመሞከሩ በቃ እዚህ ምድር ላይ ስኬታማ የሆኑ ሰዎች በመሞከር ብቻ ነው በቃ ባለመሰልቸት ተስፋ ባለመቁረጥ ዲሲፕሊን በሚባል ነገር ኮንሲስተንሲ በሚባል ነገር አባቢ በቃ በዚህ ነገር እመኑ 7 ጊዜ ወርቅ 7 ጊዜ እነሳለሁ የሚል የህይወት መርህ በህይወት ውስጥ መጥፋት የለበትም እኔ የመሬን ነው ብላችሁ እኔ እግዚአብሔር ይባርከኝ እንግዲህ ምንም ማድረግ አልችልም አንቺም እንዲሁ እዚህ እኛ ህይወት ውስጥ ብዙ አላስፈላጊ ነገሮችን አድርገሻል በዛ በመናደድ እኔም ብዙ ነገሮችን አድርጌያለሁኝ አንቺ ጋር ብዙ ሰጣ ገባ ውስጥ ገብተናል እና ይሄ ነገር ደግሞ እንዲያበቃ እኔና ባለቤቴ ተነጋግረን የወሰንነው ነገር አለ ለሳይል ባለቤቴ በቃ ህይወታችንን እንድትወጪልን እንፈልጋለን ሁለታችንም ከህይወታችን እንድትወጪልን ይፈልጋለሁ ከህይወቴ ነው ከህይወታችን ከኔም ከማንም የሚያናደኝ ታውቃላችሁ ራሱ አብርሃም እንደ በግ እንደዚህ ጎትቶ ይዟት መጥቶች ልጅ ሩታ ናት በቃ መጣ ውጭልን እንዲሁኝ አብርሃም እኔ አንተም ብሆን ማለት ነው ሚስትህን ምናምን ነገር ወደ ኋላ ታረጋትና በቃ እቺን የመሰለች ጨረቃ ሚስት አስመለጠሽኝ ነበር ልዋጥ ስል ነው እንደዚህ ነቅላ ያወጣችኝና በቃ ከዚህ በኋላ ሄርሜላ ይብራብን በቃ ላሽበይ አይሆንም በቃ እስከዛሬ ድረስ ጨልሞብኝ ነበር ብርሃን በሆነችው ሚስቴ ሁሉ ነገር ተገልጦልኛል በቃ ስተት ውስጥ ነበርን የማይሆን ግንኙነት ውስጥ ነበርን የማይሆን ነው በቃ ላሽ ብትይ ነው ይሻለሽ ነበር ማለት ያለብህ የኔ ምስኪን ሩታ በቃ ይኸው እኔና ባለቤቴ በቃ ወስነናል ምናምን ይኸውልህ እኔና ባለቤቴ ያለችው ወይ እኔ ወስኛለሁ ማለት ትችላለሽ በቃ አንተ ዱዳ ሆንክ ታዲያ ምን ታደርግ ልጅቷ እንድትወጪው ታደርጋለህ የት ጋር ነው ባልሽ አልገባኝም አጠገብሽ ከአንቺና ከአብርሃም ነው አጠገብሽ ቆሟል ከዛው ማትችልሽ አብርሽ ምንድን ያልሽኝ ያለችው ሩታ የኔ በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችን ህይወት እንድትወጪ እንፈልጋለን የምርክ ነው አብርሃም እኔና እሷ ራሱ ማለት የለብንም በቃ ቆፍጠን ብላ አብርሃም ወይኔ አብርሃም በቃ ትዳሬን ስለምፈልገው ነው ማለት ያለብህ አባቢ ከሚስቴ ከባለቤቴ ጋር አብሬ መሆን ስለምፈልግ ሳይሆን መቀጠል ትዳሬን ማስቀጠል ስለምፈልግ እግዚአብሔር የሰጠኝን በረከት ማስበላት ስለማልፈልግ ልጄ በአባትና በእናት ፍቅር ተንከባክመነው ማሳደግ ስለምፈልግ ማሚ ውጪ ከህይወታችን በቃ ይብቃ ነበር ማለት የነበረብህ ምን ያደርጋል እሺ ካንተ ነው ወጣ ከልብህ ነው አብርሃም ደህና ነህ ግን ደህና ነው ምን ሆነሽ አታረጋጊ እንጂ አታዩም እንዴ ያ ሐረብ ባላብት እሷ ልትጫወትብህ እያሰበች ነው ምን ብላ ነው እየመከረች ያለችው ነው እሺ ይኸውልሽ እኔ ባለቤቱ ነኝ ካሁን በኋላ እንደዚህ እንድትናገሪ አይሩታ ፍጥነት ማለት የምርህን ነው አብርሽ በዚህ ፍጥነት እንደዚህ ተቀያይራችሁ ሰላም ሆናችን እንደዚህ ያበሳጭራል እንዴ በቃ እንነግራት ይገባል ተባብለናል ሰው በቃ ነገራት ተነጋግራችሁበት የወሰናችሁት ነገር ነው ይሄ ከልብህ ነው አብርሽ በል እንደዚህ አሁን ተነጋግረንበት ነው ይሄ ነገር ሰላም ይሰጥካል አብርሽ
ሶዬ ቆይ ከጫት ቤት ነው እንዴ ዘሽ የምትመጪው? የመረቀረ ሰው ነው መናገር የማይችለው በቃ ይጨንቋላ በቃ ከዛ ከምርቃና ሙድ ውስጥ መውጣት ስለማይፈልግ ማውራት ራሱ ድምጽ መስማት ራሱ አይፈልግም በራሱ ሐሳብ በራሱ ዓለም ውስጥ ስለሚሆን ምን ሆናል ሶዬ እንዲህ ቢል ምን አረ እንደ አብርሃም በአንድ ቀን ውስጥ እንዴት ሁለት አይነት ማንነት እንዳሳየችኝ ስለማቅ ነው ማለት ከዚህ በፊት ይሄን ነገር እሷ ይሄን ሐሳብ አንስተው ቢሆን ችግር አልነበረው ምክንያቱም ያንተን ሰላም ያንተን ፍቅር ያንተን ጤና እንደምፈልግ ታውቃለህ አይደል አብርሽ እና የእውነት ነው እንደው ማን ይሙት ሶዬ ከሄርሜላ ጋር ሆኖ ሰላም አግኝቷል ጤናውን አግኝቷል አንዴ ባፍጥሞ አንዴ በኋላ አንዴ በቂጡ እየወደቀ የነበረው ከሄርሜላ ጋር ሆኖ አይደል እንዴ የፍቅር ጥያቄ እንደውም እኔ በጊነስ ቡክ ላይ እንደውም ቢመዘገብ አብርሃም ደስ ይለኛል የፍቅር ጥያቄ ቀርቦለት ፌንት የበላው እኮ አብርሃም ነው የምምሬን ነው እንደው መቅናት ካለባችሁ እንደውም በእንደዚህ አይነት ነገር ቅኑ የፍቅር ጥያቄ ሲቀርብልህ ፌንት ስትበላ አስቧል ደግሞ ሰላም ፍቅር ደስታ ምናምን ታያለሽ እንዴ ልጁን ዘበራርቀሽው የምሬን እኮ ነው የምልሽ እግዚአብሔር ይመስገን ልጁ አሁን እንደውም ወደ ቀልቡ እድሜ ለሚስቱ ወደ ራሱ መለሰችው እንጂማ አንቺ እኮ ሰውየውን እንዴ እንዲህ ክንፍ አውጥቶ እንዲበር እኮ ልታደርጊው ነበረ እንኳን ሰላም ልትሰጪው እንኳን ደስታ ልትፈጥሪለት በአንድ ቀን ስማይት ሁለት ሰው እንደሆነች እልህ ይዟት ነው አብርሃም ተመልሳ ትጎዳለች ይቅርብክ እኔም እንኳን ቀን ተስፋ ቆርጣለሁ በነገራችን ላይ ሄርሜላማ እንትና ሩታ እልህ ይዟት የነበረውማ ያኔ ካልተፋታው ያዙ ልቀቁኝ ስትል ነው እልህ ውስጥ የነበረችው እኮ ያኔ ነው እስከዛሬ በእንደዚህ አይነት መንገድ ብትመጣ ኖሮ አንቺም እዚህ ደረጃ አትዳረሽም ነበረ በቀላሉ ባሏን ወደ ቤት ትመልሰዋለች አንዳንድ ጊዜ ባል በሆነ ነገሮች ፐርፌክት ይሆናል አንዳንድ ጊዜ አንዳንድ ቤት አንዳንድ ትዳር ላይ ደግሞ ሚስት ደግሞ እንደዚህ በቃ ፐርፌክት ብልጥ ትሆናለች ትዳር የሚያስብለውም እኮ እንደዚህ አይነት ባልና ሚስቶች ስለሚኖሩበት እኮ ነው ሁለቱም እኩል አይሆንም አንደኛው ከአንደኛው የሚሻልበት አለ አንደኛው ከአንደኛው የሚያንስበት አለ በቃ ይሄንን ነው ወደ አንድነት እያመጣ ነው የምንኖረው ሌላ ምንም ተአምር የለውም በወንድነት ብዙ ኃላፊነት አለብን እንደዛውም ደግሞ ያን የወንድነቱ ኃላፊነትም ፍሬ አፍርቶ ወደ ተሻለ ትዳር እንዲሻገር የሚያደርገው ደግሞ የህይወት አጋር በህይወት ውስጥ ደግሞ ያስፈልጋል ለዛ ነው ሚስት ለባሏ ረዳት የምትሆንበት አንዱ ምክንያት እሱ ነው አስቡት እስኪ ሁሉም ማድረግ እችላለሁ የሚስት ራስ ነኝ አባወራ ነኝ የሚል ሰውዬ የሚስቱ ግን የህይወቱ ረዳት ነው አከተመ ብራዘር በአብርሃም ህይወት ውስጥ ሩታ 3 ዓመት ሙሉ ረዳት ሆና ጎማ ቀይራ መኪና አጥባ ስንት ነገር አድርጋ ያለ ጭንቀት መሪውን ይዞ እየሾፈረ የነበረን ሰውዬ ረዳቱን አስወጥቶ ረዳትን አባርና እኔ ካልገባው ብለሽ ሰውዬውን ትርምስምሱን ያስወጣሽ እኮ አንቺ ነሽ ስለ አይደለም ማለት ስላላወቃት ነው እንዳልልክ ማለት ነው ታውቃታለህ ብዙ ጊዜ አብራችሁ አሳልፋችኋል እኮ ግን ደግሞ በዚህ ሰሞን የነብይ እልህ ይዟት ነው አብርሃም እኔ ካንተ ጋር ሰው እንዴ ችግር የለውም ትጉዳይ መቅ መጎዳትን መርጠህ ልገሹ ልብሽ ተመልሶ ነው አብርሃም ምን አስነክታ ነው እቺ ልጅ አረ ምን ታስነካዋለች እናቴ አስነክታውማ እኮ ባሏ አድርጋው እኮ ልጅ ወለደችለት የገዛ ሚስቱ የልጁ እናት ደግሞ ምን ታስነካው እናቴ ከማስነካትም በላይ አንቺ እንደምትዩ ቁጣንጥኝም ይሁን ከደብተራም በላይ የሆነ ልጅ እኮ ሰጠችው ወይዘሮ ነው ማሚ ሄርሜላ እንዴ ታይን እንጂ ጭራሽ የገዛ ሚስቱ ምን አስነክታው ነው እኛ እኮ ነበርና አንቺ ምን አስነክተሽው ነው ብለን እኮ ግራ ይገባል አንዴ ምን አስነክታው ነው በቃ ስንል ደግሞ እዚህ ጋር ደግሞ ሌላ ነገር ይሆንብናል እንኳንም አላስነካሽው ብታስነኪውማ ኖሮ ልጁ እንደዚህ ቀልቡ ወደ ቀልቡ አይመለስም ነበር ወይም አስነክተሽው እንደው ከሆነ ደግሞ ካሽፏል በቃ ኤክስፓየርድ በሆነ ደብተራ ነበር ያሰራሽበት ወይ ጠንቋይ እንጂ እስከዛሬማ ሳታሰሪበት ቀርተሽማ አልነበረ ያሰራሽባቸው ሰዎች በቃ ኤክስፓየርድ አድርገው ነበር ማለት ነው ብርሽን ተበላሽ በቃ በደንብ ፍቅር አሰጣጡንም ስለቻልኩበት ነው ሚስቱ አድርጎኝ ልጅ እስከ መውለድ የደረስ ነው ገባሽ ከፍቅረኛሞችነት አልፈን ለባልና ለሚስት የበቃ ነው ሚስት ደግሞ ዝም ተብላ አትመረጥም ገባሽ ከብዙ ሰዎች ጋር ሊያሳልፍ ይችላል ከብዙ ሰዎች ጋር ሊቆይ ይችላል ግን ደግሞ ሚስት ትበልጣለች ሶ እንደምበልጥ ደግሞ አሁን በደንብ በተግባር አሳይቶሻል አይ ኖ ማለት ልትረበሽ እንደምትችል አውቃለሁ ግን እኔ ሱካር በቃ ይወለ ራስን ማስከበር ማለት ይሄ ነው በቃ ማልቀስ ማዘን ምናምን የሚባሉ ነገሮች የሉ በህይወታችሁ ውስጥ ተናግራችሁ ማሳመን አለባችሁ ማንንም ሰው ሊጎዳችሁ ይችላል ማንንም ሰው ክፉ ነገር ሊያደርግባችሁ ይችላል ያንን ሰው በመሸሽ ያንን ሰው በመፍራት ለዛ ሰው የሆነ በቃ አለ አይደለ ያደረገባችሁ ነገር ምላሽ መስጠት ያለባችሁ እንዳዘናችሁ እንደተሰበራችሁ እንደተከፋችሁበት አይደለም እናቴ ልኩን ነግራችሁ በቃ ያን ያደረገባችሁ ስለምትበልጡት ከሱ ስለምትሻሉ ስለሚቀናባችሁ እንዳደረገባችሁ በደንብ አድርጋችሁ የመናገር መብታችሁን መጠቀም አለባችሁ ይሄ ያለቃቀሳችሁ ምናምን ኖ ብራዘር ማልቀሱንማ ያሰው ይፈልጋል እኮ ማዘኑንማ መሰበራችሁንማ ያሰው ይፈልጋል እኮ ግን እሷ በቀል ነው የያዘችው እንጂ ፍቅር አይደለም በቃ የሆነን ህይወት የሆነን ትዳር መበታተን ሜዳ ላይ ማስቀራት በቃ ፍላጎታ ያ ነው እንጂ ከተማ ውስጥ ወንድ ጠፍቶ አይደለም አብራው ያላሳለፈችውን ሰው
የራሱን ትዳር የራሱ ህይወት የራሱ ሚስት ያለውን ሰው አፍቅሬው ያለው ማለት አባቢ የሆነ ከጀርባው የሆነ ሐሳብ ከሌለው በስተቀር አይሆንም። ኖርማል ፍቅር አባቢ እንጂ ሩታ ሄርሜላ በቃ ይታየው በቃ ችግር የለውም። በቃ በስ ባባን ተፊት እሷን ስለተናገርኳት በጣም ይቅርታ። ግን ደግሞ ችግር የለውም ምንም አይደለም። ዛሬ ታይገሽ ከዛሬ በኋላ ስለማይደቀም ወንዴ ቢያንስ እሺ ወንድ ደውልልክ በደንብ እናወራበትና ለሱ እኩል ደውልልህ ያልኩት እናወራበታለን። መደወልሽንም አለመደወልሽንም እኔ ወደ አንተ ለመደወል ለሷ ጋር የምታስፈቅደው እንዴ? እናንተ ለማውራት አብርሃም ከነ ስልክሽም ሊጠፋ ይችላል። ሲሙን ቀይረዋለች። ሌላ ሲም ነው ያዝኩት እኮ ታዲያ ቁጥሬን አታውቀውም? አትደውልልኝ። እዛኛው ሲም ላይ ነበር የነበረውና አብርሃም ታውቃለህ፣ ከሷ ጋር የነበረውን ነገር ጸጽቶታል። ሲያደርግ የነበረውን ነገር በጣም ጸጽቶታል። ለዛ ነው እንደዚህ ዝም ያለው። በቃ ማናችንም እኔም ሁላችንም በህይወታችን ውስጥ ዝም የምንለው በቃ የሆነ ከነበረን ሙድ ውስጥ እንድንወጣ ከሚያደርጉን ነገሮች አንዱ ጸጸት ነው። ትክክል ነው ብለን ያሰብነው ነገር ትክክል እንዳልሆነ ጊዜ ሲነግረን በጊዜ ያ ነገር ሲፈታ ከዛ የዛ ነገር ሁሉ ምክንያትና ምንጩ እኛ እንደሆነን ስንረዳ እኔ እንጃ በቃ ይደክመናል። የምሬን ነው የምላችሁ። ቆመን ይደክመናል፣ ተኝተን ይደክመናል። ምክንያቱም በቃ አይምሯችን ክስ ውስጥ ስለሚሆን ህሊናችን ስለሚወቅሰን ነግሬያችኋለሁ ከዚህ በፊት። ህሊና የሚባል ነገር ጥሩ ስንሰራ አይመጣም፣ ሊያመሰግነን አይመጣም። ጎሽ ዛሬ ጎብዘሻል አይልሽም፣ ጥሩ አደረግሽ አይልሽም። ህሊና አፈጣጠሩ ራሱ እኛን ሊከሰን ነው። መጥፎ ነገር ስናደርግ፣ የማይገባ ነገር ስናደርግ፣ ከሰውነት ወጣ ያለ ነገር በሰው ላይ የሆነ ነገር ስናደርግ ጠብቆ ይመጣና ይከሰናል። ለዛ ነው አብርሃም እንደዚህ ካልም የሆነው በቃ መረጋጋት ውስጥ የሆነው ምናምን። የሄርሜላ የሆነ ነገርም አስጨንቆት አይደለም፣ ቁጭቱ ውስጥና ጸጸት ውስጥ ስለሆነ ማድረግ የሌለበትን እንዳደረገ ህሊናው እየነገረው ስለሆነ እሱም ያ ነገር ትክክል እንዳልሆነ አሁን ላይ ስለተገነዘበ ነው እንደዚህ ዝም ያለው እንጂ ታውቁታላችሁ አብርሃም ማውራትና ማስረዳት ባይችል እንኳን ብዙ ነገር ይቀባጥር ነበር በዚህ ሰዓት። አሁን ግን ማውራትም አልቻለም። በቃ እንዲህ ነው ባለማስተዋል ስንጓዝ፣ ስሜታዊ የሆነ ነገሮችን ስናደርግ እንደዚህ ነው የምንሆነው። ኮንፊደንስ እናጣለን። አንገት እንድንደፋ የሚያደርግ ነገር ስናደርግ እንደዚህ ነው የምንሆነው። አንተ ማየት የከበደህን አንተ ማየት ወይም ደግሞ መርዳት የከበደህን ነገር እኔ በደንብ አድርጌ እነግርሃለሁ። እሺ ከጎንህ ነኝ። እሺ እኔ ችግር የለውም። አሁን ይኸውልሽ ፈቅጄልሻለሁ። ስትደሰት ምን ከጎንህ ነኝ። እሺ እሷን ዝም በላት ማለት ልጁ እኮ የአእምሮ መምተኛ አደረገችው። በራሱ መወሰን የማይችል ምንም የማያውቅ በቃ ችግር ታማሚ ያደረገችው እኮ ልጁን እንዴ። እኔ ከጎንኝ እኔ እንደዚህ ሆኜ እኔ እንደዚህ አድርጌልህ ታይ እንጂ። ኧረ እንዴ ኧረ አብርሃም ነው ሰውየው። ሩታን የመሰለ ልጅ አሳምኖ የጠበሰ እንድታፈቅረው ያደረገ የፍቅር ጥያቄ እንድታቀርብለት ያደረገ ከዛም አልፎ እንድትወድለት ያደረገ የህይወቴ አጋር ይሆናል ብላ እንድትተማመንበት ያደረገ አብርሃም እኮ ነው ፊት ለፊት ይቆመው። ዝም ብሎ አብርሃም አይደለም። አንቺ ያገኘሽው የዛሬ 4 ወር 5 ወር አብርሃም አይደለም እንዴ። ታይ 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 ሰው መምረጥ አይሻልም? እሷ እኮ ልትጫወትብህ እየሞከረች ነው። እኔ ልንገርህ ነው ያልታየህን ነገር ነው ልንገርህ። እኔ ላስረዳህ ያለው ነገር ምን ሆነሽ ነው? እያስጨነቅሽው ነው እኮ እያስጨነቅሽው ነው። በጣም እኮ ጠበቃ ለምን እየሞከርሽ ነው? ወይኔ ጉዴ ፈላ። ጠበቃውም የፈለኩትንም መሆን ይችላል። ጠበቃው ማን ናት? ሚስቱ እኮ ናት። ሚስት ታዲያ ምንድን ናት? ጠበቃ እኮ አብርሽ ገና ዳኛ ትሆንብሻለች። በጣም ይቅርታ ወይኔ እንደዚህ አይነት ስሜት እንዲሰማሽ ስላደረኩኝ በጣም ደረጃ አሁን አዝራ አይመስልም ሩታ። በጣም ይቅርታ እንደዚህ አይነት ስሜት እንዲሰማሽ። አይ ሩታ ተይ ተይ ተይ፣ ከባድ ፖለቲከኛ ሆነሻል። አንዴ አብርሃም አንዴ መስለቃት ቻው ልበልክ ሩታ ያታ ለመጨረሻ ጊዜ ስለሆነ ኦኬ። ግን ለምን በቃ እንዴ ምን ሆነሽ ነው? ዝም አልኩሽ እስካሁን ድረስ በቃ እስከዛሬ ድረስ በጣም ብዙ ነገር ለማድረግ ሞከርሽ፣ ብዙ ነገር ለመስራት ሞከርሽ። ገባሽ? በሰው ህይወት ውስጥ እንደፈለግሽ ቢያለንም ስለወደደኝ ስላፈቀረኝ ነው ሚስቱ ያደረገኝ። በቃ አሁንም ቢሆን ወደ እኔ ተመለሰው ስለሚወደኝ ስለሚያፈቅረኝ። ገባሽ? እንደዛ ነው። አውርተንበት እንወስናለን። እሱ አብርሃም ነው በእግዚአብሔር ተው፣ በእናትህ አብርሃም እየሸወደች ነው፣ እየተጫወተችብህ ነው። አብርሃም በቃሽ። ማማ አባቴ ተዋት። ባይ ሜላ በጣም ይደብራል። አዎ ደብሯታል። ግን እንኳንም ደበራት። ትክክለኛ እሷ ትፈልጓለች እኮ ሩታ እንዲደብራት። እንደው ፌንት ብትበላ ሁሉ ደስታዋን አትችለውም። የምር ስለማትወድ እንጂ የምር ብታፈቅር ኖሮ ሄርሜላ ፌንት ትበላ ነበር። ሄርሜላ እኮ አፍቃሪ ናት። አንተ እኮ የፍቅር ጥያቄ ቀርቦልህ እኮ ነው ፌንት የበላው። እሷ እንዴት ፌንት አልበላችም? ይሄ ራሱ ጥያቄ ሊፈጥርብህ ይገባል ጋሼ። እንኳንም ደበራት። እስከዛሬ ድረስ እንደውም
በጣም በብዙ መንገድ ለስሜቷ ተጠንቅቄላታለሁ። ይሄን ነገር ማድረግ እንደምችል ማውቀው ራሱ አንድ ጥሩ ነገር ነው። እኔ እንደውም ገርሞኛል። ሩታ በጣም ካልም ሆናለች፣ እንደውም ተረጋግታለች። አብርሃም እግዚአብሔርን አመስግን። ታውቃታለህ ጢፊ እንኳን ለሄርሜላ ለአንተም እንደማትመለስ ታውቃለች። ልጅ በጣም ተለውጣለች ሩታ እንዴ ነችና በጣም ተለውጣለች። በጣም በተረጋጋ ስሜት ነው ያወራቻት። አንተ ነበርክ እንደውም እቺ ልጅ አድርገህ ማስወጣት የነበረብህ። ግን ቢያንስ ቀስ በቀስ እንኳን ከህይወት የምትወጣ ማድረግ ነው እንጂ በአንድ ጊዜ እንደዚህ ማለት ቀስ በቀስም ነው ቀስ በቀስም አይደለም መሆን ያለበት። በቃ ትክክለኛ ውሳኔያችንን ማወቅ አለባት። ካሁን በኋላ ደግሞ ህይወታችንን በሰላምና በደስታ ስንኖር ነገሩ ሁሉ ይገባታል። በቃ ያበቃል ነገር ምንድነው? ይሄን ያህል ማባበልም አያስፈልግም። እኔ ራሱ በጣም ነው ያባበልኳት እውነት በጣም ማለት ነው። ተረጋጋ እኮ እንሂድሽ እንዴ ነችና ቀስ በቀስ ተው እንጂ ቀስ በቀስ አስኬዳለሁ ብለህ ቀስ በቀስ እንደገመ ልትሄድ አባቢ ተው እኔ ወንድ ነኝ እኮ ራሳችን እንተዋወቃለን እኮ አብርሽ ተው እንዴ። እንደውም መጽሐፍ ቅዱስ ከዝሙት ሽሹ ያለው ሴቶችን ራሱ አይመስለኝም እኛን ነው እንዴ አባቢ። እኛ እኮ በሰከንድ በቃ ታብታብ አድርገን እኮ ላሽ ማለት የምንችል ፍጥረት እኮ ነን። ምንም ድንገት በቃ የሆነች ነገር ገባ ብለህ ጣጣ አድርገህ 2 ደቂቃ ቻው ብለህ እኮ የምትሄድ እንዴ። እዛ ጨርቆስ ነው ምን ሴተኛ ምናምኖች ጋር ወንዱ ገባ ብሎ በ2 ደቂቃ የሚወጣው ወንዱ እኮ ነው፣ ሴቷ አይደለች የምትሄደው እንዴ። ተው አብርሃም እንዴ ቀስ በቀስ አስኬዳለሁ ብለህ ቀስ በቀስ ልትሄድ ድጋሚ። ኧረ አንሰማም። አሽመድምደን ነው የምናስቀምጥ። አሁን እኛ ነን ውጣንጢ የምናስተራብት። አንሰማም። ከዚህ በኋላ ምን ምክር ነው?